ተወጆ ሳስተውቅሻለሁ። እኔም ቢብዬ ነው እንጂ እሱ ሁሌም ነው የሚለኝ። እሺ ተወጂዋለሽ ማለት የጌታ ፈቅሪዋለሽ? ያፈቀረውን ማን ያገባል ብለህ ነው? ብዙ ነገር እንወድለታለሁ። ሀቀኛ ነው፣ እውነተኛ ነው። አንዳንዴ ቢያበዛውም ሰው ያከብራል። መልኩም ቢሆን ደግሞ ከአንተ ይሻላል። ኤቢ ከኔ ጋር አታወዳድር። ለምን? ማለት ሰው ማወዳደር ጥሩ አይደለም። እንግዲህ እኔ ላገባ ነው። ግን በደንብ ወቂ። ከማግባትሽ በፊት በደንብ ነው ማጥናት ያለብሽ። 3 ዓመት ሙሉ ነው የተከተለኝ። እሺ ቆይ አርጁንስ? አርጁ ምን? አርጁንን ላግባ? አይ እሱ ከልቡ ነው የሚያፈቅርሽ ብዬ። የእሱ ጨዋታ ነው። ለማንኛውም እማዬ የምናድርጋት። እኔም በጣም እየጨነቀኝ ያለው የእናትና የአባቴ ጉዳይ ነው። እኔም ግራ ገብቶኛል። አባዬ አልመጣም አይደል? ተውሽ ከሆነ መልካም፣ እዛው እናረጋግጣለን። አሁን ግን ማንንም የምሰማበት ሰዓት ላይ አይደለሁም። እንዳታረፍች እትዬ። ሂጂ፣ ልጅሽ ያለቅሳል። ሂጂለት። ወይዘሮ ማርቲ ራሴው አረጋግጣለሁ ስትል ሰላምን ነገረቻት። ሰላምም ልጁ የእሱ አይደለም፣ ልጁ ከሌላ ነው የወለድኩት፣ እኔ አባቱን አስተዋውቅሻለሁኝ እትዬ ስትላት፣ ካሁን በኋላ የምሰማበትን የእናንተን ድራማ የምሰማበት ጆሮ የለኝም። በራሴ መንገድ ሁሉንም ማድረግ እችላለሁ። ደረጀን ከተጠራጠርኩ ዛሬ ሳይሆን በጣም ብዙ ዘመናትን ነው። ባሌን ከተጠራጠርኩ ደግሞ አንቺን የምሰማበት አንቺን የምታወሪኝን ድራማ ልሰማ ፍቃደኛ አይደለሁም። አምኜሽ ነበረ፣ ስወልጅም ማርሸሽ ነበር። አሁን ራሱ ትመጫለሽ ብዬ ክላስ አዘጋጅቼ እየጠበቅኩሽ ነበር ስትላት፣ ሰላምም እትዬ ጭራሽ አባቱን አልናገርም ያልሽው ይሄ ነው? ኧረ አስተዋውቃለሁኝ ብላ ያው እንግዲህ ምን ይደረጋል፣ የሌባ አይነ ደረቅ ፍጥጥ ነውና ፍጥጥ ብላ የምትለው ሁሉ ጠፋባት። ሰላምዬም በዚህም የተነሳ ውረጃ አሁን ልጁ ጋር ሂጂ በማለት ብቻዋን አነባች። ማርቲ ማለት ነው። ነገ ጧት ጳውሎስ ሆስፒታል እንድንገናኝ አንቺም ደረጀም የዲኤንኤ ምርመራ ከነ ልጅሽ ታደርጊያለሽ ስትላት፣ እሷም ኧረ ትይ ስትል ሂጂ ልጁ እንዳያለቅስ ብላ ወረደቻት። ኤቢና ሳድቅ ሊጋቡ ነው። የዳይመን ወርቅ እንድገዛልሽ ቀለበቱን እንድመርጪ ነይና እንድንሄድ ሱቅ ነገ ሲላት፣ እሷም እንደ አሁን ጭንቀት ላይ ነኝ ዝም ብለህ አትገዛውም ስትለው፣ አይ ደግሞ ምገዛልሽ ዳይመንድ ነው ስላት፣ እንዴ ዳይመንድ ስትለው ደስም ብላት፣ አዎ እያለ እያወራኝ ነበረ። በዚህም የተነሳ ናታን እያዳመጣት ነበር እና ሴት ልጅ በደንብ አውቀሸዋለ ወይ ሲላት፣ እንግዲህ 2 ዓመት ሙሉ እንትን ሲለኝ ነው ታፈቅረዋለሽ ወይ ቢላትም፣ ያፈቀሩትን ሁሉ ያፈቀረውን የወደድነውን ሁሉ ያገባ የለም አለች። ምክንያቱም እሷ ናታንን ነበር የምትወደውና። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 153 ተለቀቀ። እንግዲህ ወደ ክፍል 152 ስንመለስ ወይዘሮ ማርቲ ከሰላም ጋራ ከመኪናዋ ውስጥ ነበር ጠርታት። እሷም እየተንቀጠቀጠች ማርቲም ተከፍታ ልቧ ተሰብሯል ማለት ነው። እናም ናታንም ተጨንቆ ከመኪናው ውጭ ነበር የነበረው እና በዚህ የተነሳ ሰላምም ፈርታት ከዛ ስትቀመጥ እሷን ማየት ሁሉ እያንቀጠቀጣት ነበር። ምክንያቱም ሁሉም ነገር ታውቋል በማለት ብለዋት ነግረዋታልና። እንግዲህ ይህንን ስትል እኔ እኮ አመኘሽ ነበረ አርሽሽም አለሁኝ ከምንም በላይ እማይሽ እንደ ሰራተኛ ሳይሆን እንደ ቤተሰብ ነበረ እንዴት ስትላት፣ ምኑን ነው ለኪ እስከ ዛሬ የልጁን አባት ንገሪን እያልን ስንልሽ ደረጀ ሆኖ ነው ያልተናገርሽው ለኬ አባቱን ስለምታቂ ነው ስትላትም፣ አረ አይደለም እትዬ መቼም በደረጀ በጋሽ እየጠረጠርሽ ነው አለቻት። ይሄንን አንቺን ድራማ ይሄንን የእናንተን እንትን እምሰማበት የለኝም። እኔ አባቱንም እኮ አስተዋውቅሻለሁ ስትላት፣ አይደል በማለት እንግዲህ ይህን ስትላን ነበረ።
በመጨረሻ እንግዲህ ይሄንንም ብትል ነገ ጳውሎስ ሆስፒታል 2 ሰዓት እንድንገናኝ በዚህም እንግዲህ 2 ሰዓት ላይ ሆስፒታል አንቺን የደረጀና የቤቢ ዲኤንኤ መደረግ አለበት ስትላት እንግዲህ እሷም በጣም ፈራች። እንዴት እያለቻት ነበረ። ልጅ አባቱን አስተዋውቅሻለሁ ስትላትም በፍጹም ካሁን በኋላ እኔ አንድ አልጠራጠር እንጂ ከተጠራጠርኩ ባለቤቴን የምወደውን ባለቤቴን ከተጠራጠርኩ እንኳን አንቺን የማምንበት ነገር የለኝም፣ ማንም ሊያስቆመኝ አይችልም እያለቻን ነበር። በመሀል ወሬ ስታወራ እንግዲህ እንዲህ ስትል አትግቢብኝ በወሬ ላይ እያለች ሂጂ ልጁ ጋር እንዳያለቅስ በማለት እንግዲህ ውረጅ ብላት ሄዳለች ማለት ነው። የማርቲ ልብ ግን ተሰብሮ እሷን ስታይ እያለቀሰች መኪናው ውስጥ ወደ ቤቷ ተመልሳለች። ወደ ቤቷም ስትመለስ እንግዲህ ቤተሰቡ ራሱ ናታንም ሁለተኛ ደግሞ ማንችም እነዳጣ ሁሉ ሳሎን ናቸው ማለት ነው። እንትና ገዜ እንግዲህ በሩን ሲከፍት በፊት ሰላም ስለሚሉት ሁሉም የራሱ ጥያቄ የሆነበት ጊዜ ነው እና ገዜም እንግዲህ እትዬ ደግሞ ምን አርጊያ ነው ይቺ ዲያጣናች አይደለ እያለ ነበር እና በመጨረሻ ሰላም ሳትለው ስለገባይ በጣም እንትን ብሏል ማለት ነው፣ ተሰምቶታል። እና በዚህ የተነሳ ናታ ማን ነው ስለ ለዛ የሚያስበው ገዜ ማለት ነው። በጣም እየተጨናነቀና እንዴት ሰላም ሳትለኝ እያለ ነው እንግዲህ ምግብም ቀርቦላት እኮ በጣም ያሳዝናል። እትዬ እየበላችም አይደለ እየጠጣችም አይደለ ውሰጃለች ምግቡንም ብላ ለዳጣም ትነግራታለች። ውሃ እንኳን እኮ አጠጣም ስትላት አሁን ሂደን እንትን ማለት አለብን በጣም ከባድ ነው እያለች እንግዲህ ዳጣም ወደ ክላሷ ሂዳ እንግዲህ በመጨረሻ ስደውልላት ነበርና ለሰላምዬ ሰላምዬም እንግዲህ ደውላላት ተዘጋጅ ትላታለች። ምንድን ነው የምዘጋጀው እያለቻት ነበረ። አሁን እንግዲህ ሁሉም ነገር የሚያበቃበት ነው። አንቺ አሁን ስለ ቤቱ እንትን እያለ ስለ እኔ እንትን ነው እንደምታስብ እያለቻት ነበርና አሁን የቤቢ ሲታወቅ ዙሮ ያንቺም እዛው መነገሩ ስለማይታወቅ መዘጋጀት አለብሽ ከሱ ቤት እንድትወጭና ወደዚህ እንድትመጭ ትላታለች። እንግዲህ ኤቢ ማነች ዳጣ ማለት ነው ክላሷ ሆና በጣም እየተጨነቀች ትገኛለች። ምንድን አለች ስትል እትዬ ነገ ሆስፒታል ይዛ ልትሄድ ነው የዲኤንኤ ምርመራ አንቺም ደረጀም ትሄዳላችሁ ብላኛለች ስትላል ነበረ ማለት ነው። ስለ ልጁ አውቃለች ያንቺንም ዝሮ ማወቋ ስለማይቀር ተዘጋጅ እያለቻት ነበረ ማለት ነው። እንግዲህ ፈጣሪን ተንበይ እያለች ጸለይ ትገኛለች ዳጣም ማለት ነው። ወይዘሮ ማርቲ ግን ቤቱን ማስጠልቷታል በጣም እኮ ግን አንዳንዴ መከዳት በጣም ከባድ ነው። በተለይ በምንወዳቸው ሰዎች ላይ እንደዚህ አይነት ነገር ሲፈጠር መቀበል በጣም ይከብዳል። ምክንያቱም አሁን ብዙ ጊዜ ኤቢ ራሱን ስለ አባቷ እንድት ስትላት እንኳን እኔ ባሌን እኮ የስንት ዓመት ባለቤቴ ነው እኔ ባሌን አምናለሁ ብላ እንትን ስለምታምን አሁን ላይ ደግሞ ይሄን በምታምነው ሰው ይሄ መገኘቱ በጣም ከባድ ነው ማለት ነው። ልቧ ተሰብሯል። ወይዘሮ ማርቲ እያለቀሰ ብቻዋን ክላስ እንግዲህ ጥቁር ለብሳ በሀዘን ላይ ትገኛለች ማለት ነው። ዳጣና ኤቢ ሂደው እንግዲህ ምግብ መብላት አለብሽ እያለ እንግዲህ ምንድን ሆነች ነው ብትላትም አይ አይቻልም ይዛችሁት ሄዱ ምንም ነገር አልፈልግም ውጡ እያለች ነበርና እማዬ ምን ሆነች ነው ብትላትም እንግዲህ ምንም አባዬና አንቺ ተጣልታችኋል እንዴ ታዲያ ምግብ ምንድን ነው ማቤ ስትላት አልፈልግም ይዘሽ ሂጂ እያለች አልተጣላንም ትላታለች። ምንድን ነው ነገሩ እያለች ነው። እና ምግብ እኮ እየበላሽ አይደለም የሰው ልጅ ደግሞ ምግብ ካልበላ ካልጠጣ ይሞታል እውነት ወይስ ሐሰት ጥያቄ ይመለስልኝ ያሉ እሷን ለማሳቅ ነበርና ችግር የሚፈታው እምቢ ካለ በቴስታ ወይንም በእንደዚህ ነው እያለች ነበረ ዳጣና ወይዘሮ ማርቲ ግን ልትሰማቸው ፈቃደኛ አይደለችም። ወይንም ላጉርስሽ እያለቻት ነበረ። እናም እንግዲህ ወይዘሮ ማርቲ እባካችሁን ውጡልኝ ከዚህ እባካችሁን ብላ እንግዲህ ሁለቱንም አስወጥታቸዋለች ማለት ነው። እነሱ ሊያስቋት ተረትም ቢዋሩ ምንም ቢሉ እሷ ግን ልቧ ተሰብረዋል ማለት ነው። ሁለቱም እየሳቁ እንትን ቢሉ ጭራሽም እውቀቴ ነው አየሽ ጭንቅላቴ ብትላት ዳጣ እንግዲህ
ወይዘሮ ማርቲ ግን የራሷ ሀሳብ ውስጥ ገብታለች ማለት ነው። ተነስተው ወጥተዋል ማለት ነው። እንግዲህ ወጥተው ቁጭ ብለው እምቢ ብላለች። ምግቡንም በጣም እየተጨነቁ ይገኛሉ ማለት ነው። ወደ ለዛና ወደ ገዜ ስንሄድ እንግዲህ ገዜና ለዛ ተጣልተዋል። ለዛ ደግሞ ያኛውን ዘበኛ እያወራች እሱንም ለማናደድ ቢሆንም እሱም እየተናደደ ነው እና ለዛና አቻ ነው የሚባለው አቻ ማለት ነው። ተዋደዋል ሲያወሩ እየሰማቸው ነበር። ለአንዴው እኔ ጋር ብትጣላ እዛው ለአንዴው ምን አይነት ሆናት እያለ በጣም እየተናደደ ይገኛል። እንግዲህ ካልወደድካት እሱ ጋር ስታወራ ከኋላ ይመጣል ማለት ነው። ይውሰድሽ ምን አገባኝ እያለ እንደውም ውሰዳትና እዛ ዲያገት ትቆፍርልህ እያለት ነው ነበርና እንግዲህ ትወዳታለህ ወይስ እንዴት ነው? እኔ የአንድ ሀገር ሰው ልጆች ነን እንግዲህ ምንም እንትን አትልም። እኔ ነኝ ዳገት የምቆፍር በቤተሰብ ወርቅ እንትን ብሎ ነው በክብር የሚያገባኝ እያለች ነበርና አዎ ሂጂና ዳገትሽን ቆፍር ይላታል ማለት ነው። ማን ነው ገዜ ተናዶ ማለት ነው። እየተጨቃጨቁ ይገኛሉ እና በመጨረሻ እንግዲህ ገዜ አሁን ላይ በጣም ተናዷለች። ለዛ እያለ ማለት ነው ከሱ ጋራ ከጥላቴ ጋራ ከሰውም ሰው ጥላቴ ጋር እያለ እንግዲህ አዎ አንተማ ወድጄሻለሁ ያልከው ውሸት ነው፣ እዛ ወልደህ አስቀምጠህ ሚስትህን እያለችው ነበርና የታየች ደግሞም ነግሬሻለሁኝ እንደ ማን ነው አንድ ልጅ የወደድኳት ነበር ብሎ በፊት ነግሯት ነበረና ይሄን እያለችው ነበር ማለት ነው። በመጨረሻ እንግዲህ እሱም ትቷት ይሄዳል። ልጁም እንደዚህ ቢልም ውሰዳት እያለው ነበረ ማለት ነው። እንግዲህ ወደ ኤቢ ባል ደግሞ ስንመጣ የኤቢ ባል ወደ ቤት እየመጣ ነበረ። ወደ ቤት በሚመጣም ጊዜ እንግዲህ ማነች መጠንና ውሃ አግኝተውታል ማለት ነው። የኤቢ ባል ዝም ብሎ የሆነ ነገር ነው እንግዲህ አሁን ላይ ወርቅ ልገዛል ቀለበት ልናስር ነው እያለ ለኤቢ ለማን ነው ለውሃና ለምጥን ይነግራታል። ምጥን እንግዲህ ምንድን ሆናችሁ ነው ልጆች ይያችሁ ሊሄድ እያለ ነበረና የት ነው ይዘኸኝ የምትሄደው ስትለውም እንግዲህ ወርቅ ማን ነው ኬክ ልገዛላችሁ ማን ነው እያችሁ ልሄድ ነይሽ ልሄድ ሲላል እኔን ይዘኸኝ እንግዲህ ዛታ ምን ያልሄድም ከሱ ጋር እያለች ነው። እንደውም ቤት እሄዳለሁ ስትል እንግዲህ በባለፈው እንትን ባልሽው ነው እንደ ይቅርታ ይላታል ማለት ነው። በመጨረሻ እንግዲህ ይህን እያላት አይ ኬክ ነው የምገዛላቸው እንደውም እያቸው ልሄድ ቢላትም ምጥን ግን በባለፈው እጇን ይዞ አለቃት ስላለ የሚያደርገው አክት ስላስጠላት አልሄድም ትላ አንቺም አትሄጂም ብትላት እኔን ውሰደኝ ምቀኛ እኔ እንዳልበላ ነው ብላ እንግዲህ ውሃ እንትን ትላለች። በቃ ብቻችሁንማ እንትን አልልም ለሷ ምዬላት እመጣለሁ ውሰደኝ እኔን ብትለውም አንቺም አትሄጂ እያለቻት ነበርና ቀርተዋል። እንግዲህ ለኤቢ ደውሎ ወርቅ ማን ነው ዳይመንድ ወርቅ እንድታስሪ ወርቃ ቀለበት አሰራቸው እየደረሰ ስለሆነ ገና እኮ ሳምንት ይቀረናል ቢለውም አይ ቅድሚያ እኔ እንደዛ አይነት አይደለም ቅድሚያ ዝግጅት ነው የሚፈልገው መዘጋጀት አለብን እያላት ነበርና በዚህም የተነሳ ኤቢ ምሽ ብለው ደም ወርቅ ሳይሆን ዳይመንድ ነው ማድረግ ያለብሽ መጠንሽን እንትን ብለሽ እሺ ስትለው እንግዲህ ናታን እየሰማ ነበርና ልትጋቡ ነው ማለት ነው ቀለበት ልታደርጉ ሲል አዎ እንዴ ግን ወደሸዋል አፍቅረሽው ነው ሲል ያፈቀሩትም ሰው ደግሞ ማን አግብቶ ያውቃሉ ያፈቀሩትን ደግሞ 2 አመት ነው ከኔን እየተከተለ የነበረው እያለች ነው ኤቢ ከመሮጥ ግን ማጥናት የሚሻል ይመስለኛል። ምንም ሰዲቅ ምንም የሚያስጠላ ጸባይ የለውም ካንተ እንደውም ይሻላል ጸባዩም ሰው አክብሮትም ምንም ብዙም ቢያበዛውም ሰው ማክበሩን ሁሉን ነገር እንትን ያለ ነው። መልኩም ደግሞ ካንተ ይሻላል ስትለው አይ እንግዲህ ከዚህ እንደዚህ አትበይ ምክንያቱም የሰው ልጅ ከሰው አታወዳድሪ አርጁስ ግን አርጁ እኮ ግን ከልቡ ነው የሚያፈቅርሽ ቢል እና ታዲያ እኔ አርጁን ላገባ ነው እያለችው ነበርና እንደውም ወደ እማቴ ጋር ልሄድ ብላ እንግዲህ እንዴት ናት ሲላት አይ እሷ አሁንም እንደ አመማት ናት እያለችው ነበርና በመጨረሻ እንግዲህ ወደ እናቷ ጠርታት ወደ እሷ ተነስቶ መጀመሪያ ወደ ደሬ ጋር ስንመጣ ደሬ እንግዲህ ቁጭ ብሎ ቤት ሳይገባ እንዴ አልገባህም እኮ ጋሽ ወደ ቤት እያለው አይ ገና ነው ሰዓቱ እያለ ምን ሆነህ ነው ጋሽ አንዳንዴ እንዴት እንትን ያልከው ሲለውም እኔ ደግሞ ወንድምህ አለው ያለው እያለው ነበርና
ጊዜም አይ ችግር የለውም ብሎት በአንድ ቁጭ ብሎ ተነስቶ ይሄዳል ማለት ነው። በዚህ ጊዜ ተነስቶ ይሄዳል። አልገባህም እኮ ጋሽ ወደ ቤት ሲለው አይደርሳለሁ ብሎ ቤቱ ካላንድ እንትን አለኝ ስተት እንትን እንዳትል እኔም ለዛ ጋር ተጣልተናል እያለ በጣም እንደዚህ እያለው ነበረ ደሬም ማለት ነው። በመጨረሻ እንግዲህ ኤቢ ወደ እናቷ ጋር ስትሄድ ነበረ እዛው እንግዲህ ያለቀው ፊልሙ ማለት ነው። እንግዲህ ይመስለኛል ያው ግን በጥርጣሬ ያውቃለች እውነቱን እዛው ተወቅ ብዬ ነው የማስበው። አሁን ወረቀቱን ናታን ሊቀይርላቸው የዲኤንኤ ውጤቱን ቢቀይርላቸው አሪፍ ነበረ ማለት ነው። እንግዲህ ምን እንደሚፈጠር አሁን ላይ ሁሉም ነገር እውነት ማወቅም አለባት ተወቅ ማለት ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ